ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። ህወሓት ከህጋዊ ፓርቲነት በተሰረዘ በቀናት ልዩነት በነጌታቸው ረዳ ይመራል የተባለ ስምረት የተሰኘ ፓርቲ ጊዜያዊ ምዝገባ ማከናወኑ እያነጋገረ ይገኛል። አሰሪዎቻቸው በሚከተሉት ባዕድ አምልኮ የተነሳ አካል ማግደልን ጨምሮ ከፍተኛ ስቃይ እንደሚደርስባቸው ከሚያንማር የተመለሱ ኢትዮጵያውያን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከተቃጣባቸው ግዙፍ የድሮን ጥቃት አመለጡ። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ ህወሓት ከህጋዊ ፓርቲነት በተሰረዘ በቀናት ልዩነት በነጌታቸው ረዳ ይመራል የተባለ ስምረት የተሰኘ ፓርቲ ጊዜያዊ ምዝገባ ማከናወኑ እያነጋገረ ነው። የሁኔታውን አንድምታና ቀጣይ ሊፈጠሩ ይችላሉ የተባሉ የፖለቲካ አሰላለፎችን የሚተነትን ዘገባ እንደሚከተለው ይቀርባል። ኢትዮጵያን ከግንቦት 1983 እስከ ነሐሴ 14 ቀን 2004 ዓ.ም ያስተዳደሯት ጠቅላይ ሚኒስትር መለስ ዜናዊ አስረስ ከሞታቸው አንድ ዓመት ቀደም ብለው ታህሳስ 2003 ላይ ኢህአዴግ ከምስረታ እስከ 2002 የተሰኘ ጽሑፍ አቅርበው ነበር። የቀድሞው ጠቅላይ ሚኒስትር በዚያ ጽሑፋቸው የአሁኑን የህወሓትና ህወሓት በበላይነት መርቶታል የሚባለውን የኢህአዴግን ዕጣ ፋንታ እንደሚከተለው አድርገው ገልጸውታል። የኢህአዴግ ታሪክ በጅምር ላይ ያለ ታሪክ ነው ማለት ይቻላል። አጀማመሩ እጅግ እንዳማረ ህንፃ ነው። መሀል ላይ ግን ግንባታው ተሰናክሎ የተበላሸበት ሁኔታ ቢኖርም የተበላሸው ተቃኝቶ ውብ ይዘቱን ጠብቆ በመገንባት ላይ ነው። እንዳጀማመሩ ከዘለቀ የዓለም ድንቅ ሥራ ሆኖ በታሪክ ይኖራል። በመሃል ላይ ከተሰናከለ ከፍተኛ ብርሃን ፈንጥቀው ተስፋ ጭረው ብልጭ ድርግም እንዳሉ እጅግ ብዙ የታሪክ ስህተቶች ሁሉ አንድ ተጨማሪ ትራጀዲ ሆኖ ያልፋል ብለው ነበር። እነሆ ይህ ሰነድ በተጻፈ በ14ኛው ዓመት የኢህአዴግ አስኳል የነበረው ህወሓት ወደ ትራጀዲነት እየተጠጋ ነው። ህወሓት ከህጋዊ የፖለቲካ ፓርቲነት ተሰርዞ በምትኩ ዲሞክራሲያዊ ስምረት ለትግራይ የተባለም አቶ ጌታቸው አስተባባሪነት የሚመራ ፓርቲ ተመዝግቧል። በቀድሞ የትግራይ ክልል አስተዳዳሪና በአሁኑ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እንዲሁም በጌታቸው ረዳ መካከል የተቧደነው የትግራይ ልሂቅ ለየት ያለ ፉክክር ውስጥ ገብቷል። የደብረጽዮን የሚባለው ቡድን የህወሓት ጽህፈት ቤት ኃላፊ በነበሩት ዓለም ገብረ ዋህድ ፊት አውራሪነት ይመራል ሲባልም ነበር። ዓለም አሁን ላይ የሚታይ ስልጣን ላይ ባይገኙም ስውሩ እጅ ስለመሆናቸውም ይነገራል። የነ ደብረጽዮን ቡድን እስከ ወረዳ ድረስ መዋቅር የዘረጋም ብሎም በየነ ምክሮ የተሰኙ የቀድሞ የክልሉ አስተዳዳሪ በአማካሪነትና በበላይነት ካሉበት የጌታቸው ቡድን ብልጫ ያለው ስለመሆኑ የጻፉ አካላትም አሉ። ይህ ቡድን ዓለም ገብረ ዋህድን፣ ፈትለወርቅ ገብረ እግዚአብሔር ወይም በቅጥያ ስያሜያቸው ሞንጆሪኖን፣ አብርሃም ተህስተን፣ አዲስ ዓለም ባሌማንና አማኑኤል አሰፋን እንዲሁም ሌሎችን ይዟል። ለጌታቸው የሚወግነው የትግራይ ልሂቅ ደግሞ በየነ ምክሩ፣ ሰብለ ካህሳይ፣ ነጋ አሰፋ፣ ክንደያ ገብረ ህይወት፣ ሀጎስ ጎዲፋይና ሌሎችም ያጀቡት ነው። የነጌታቸው ወገን ከዓለም አቀፉ ማህበረሰብ ጋር በቀላሉ የሚገናኝ በኢትዮጵያ መንግስትም ድጋፍ ያለውና ሰላም ወዳድ የሚባለው ህዝብ የሚወደው ስለመሆኑ ይገለጽለታል። ገብሩ አስራት በ1993 በህወሓት ውስጥ በተፈጠረው ሁለተኛው ህንፍሽፍሽ ከታገሉለት ድርጅት የተገፈጠሩ ፖለቲከኛ ናቸው። በብዙ ሊቃን ዘንድ ማጣቀሻ ሆኖ የሚያገለግል ሉዓላዊነትና ዲሞክራሲ በኢትዮጵያ የተሰኘ መጽሐፍም አላቸው። በአንድ ቃለ መጠይቃቸው ትግራይ ውስጥ የተፈጠረው ሽኩቻ ከፖለቲካው ባሻገር የጥቅም ግጭት የፈጠረው ነው ይሉታል። እንዲያውም ቃል በቃል በምስራቃዊ ዲሞክራቲክ ኮንጎ ኪቩ ግዛት እንደተከሰተ ሁሉ ስርዓት አልበኝነት በትግራይ እንዲፈጠር የሚፈልጉ ኃይሎች መፈጠራቸውን አትተዋል። ሌላኛው የህወሓት መስራችና የመጀመሪያው ህንፍሽፍሽ ሰለባ አረጋዊ በርሀም በቀድሞ የትግል ጓዳቸው ሐሳብ ይስማማሉ። አረጋዊ በመቶዎች የሚቆጠሩ ማዕድን መቆፈሪያ መኪናዎች አሰልፈው ወርቅ ያፍሳሉ የሚባልላቸውን የትግራይ ጦር አዛዦች በእንግሊዝኛው ዋርሎርድስ ብለው ነው የገለጿቸው። የሆነ ሆኖ በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፓርቲነት ቁመናውን ከተነጠቀ ቀናት ተቆጥረዋል።
እናም አዲስ አበባን ትቶ ወደ አስመራ እያማተረ ስለመሆኑም ይነገራል። ህወሓት የነሐሴ 2016ን አወዛጋቢ ስብሰባ የመዳን ጉባኤ በማለት ሰይሞ በቀያይ ተሳታፊዎች ኮፍያ ላይ በትግርኛ ጽፎ አከናውኖት ነበር። ያ ጉባኤ ግን ከ34 ዓመታት በፊት በዚህ ሰሞን ኢህአዴግ በሚባል ግንባር ውስጥ ሆነኛ ሚና እየተጫወተ አዲስ አበባ የገባውን ድርጅት ከመሰረዝ አላዳነውም። የነሐሴው ጉባኤ መሪ ቃልም ፓርቲያችንን በማዳን ለቀጣይ ተልእኮ እንዘጋጅ ይል ነበር። ተልእኮ ዳግም ጦርነት፣ የአመራር ሽግሽጊውን፣ የርዕዮተ ዓለም ለውጥ ከህወሓት ምስጢራዊነት አንጻር ለማወቅ የሚያዳግት ነው። ውጤቱ ግን የኢትዮጵያ መንግስትና ህወሓትን ወደ ሌላ የጦርነት አዙሪት እንዳይከታቸው ያሰጋል። ይህንን ስጋት አበክረው እየገለጹ ካሉ ትግርኛ ተናጋሪ ልሂቃን መካከል አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ የተሰኘ መጽሐፍ ያስነበቡት ሌተናል ጀነራል ዮሐንስ ገብረ መስቀል ናቸው። ከሰሞኑ በጌታቸው ረዳና በጓዶቻቸው ይመራል የተባለው ስምረት የተሰኘ ፓርቲ በይፋ ተመዝግቧል መባሉ ይህንን የጦርነት አዙሪት እንዳያስቀጥለው የሚሰጉም በርክተዋል። ተመልካቾች ከዚሁ ዜና ጋር በተያያዘ ባልደረባችን ጽዮን ለይኩን በፓርቲ ውስጥ የኮሙኒኬሽን ክልላዊ ኮሚቴ አባል ከሆኑት አቶ ጣማ አረዶም ጋር የስልክ ቆይታ አድርጋለች። ተከታትለን እንመለስ። በትግራይ ክልል ጊዜያዊ አስተዳደር ስር በአመራርነት ያገለገሉ የሚገኙት እንዲሁም ምርጫ ቦርድ ትናንት ግንቦት 18 2017 ዓ.ም ጊዜያዊ የምዝገባ ፈቃድ የሰጠው ዲሞክራሲያዊ ስምረት ትግራይ ፓርቲ ውስጥ አመራር የሆኑት አቶ ጣመ አረዶምን ስለ አዲሱ ፓርቲያቸው አነጋግረናቸዋል። ስምረት ዲሞክራሲያዊ ስምረት ትግራይ የሚባለው ወይ በአጭሩ ስምረት የሚባለው አዲስ ፓርቲ ከዚህ በፊት ከህወሓት ውስጥ ከወጡ በጌታቸው ረዳ የሚመሩ የህወሓት አመራሮች እና አባላት ብቻ የያዘ ሳይሆን ለውጥን የሚፈልጉ በትግራይ ክልል ሰላም፣ ዲሞክራሲና ልማት እና እውነተኛ ዲሞክራሲ እንዲረጋገጥ የሚፈልግ የትኛውም ትግራዋይ የሚሰለፍበት ፓርቲ ነው። በዋናነት ደግሞ ህወሓት ውስጥ በነበሩ ሰዎች ህወሓት ውስጥ ሆነን ሪፎርም መደረግ አለበት። ፓርቲው ህገ ደንቡም ፕሮግራሙም የሚከተላቸው አቅጣጫዎችን በሙሉ ተፈትሸው የሚያዋጡንን ማስከፈል፣ ሞዲፋይ የሚደረጉን የሚሻሻለውን አሻሽለን፣ የሚቀየረውን ቀይረን፣ የሚጣለውን ጥለን፣ የሚጨመረውን ጨምረን እንቀጥል የሚል ሀሳብ ያንጸባረቅም ነበር። በከፊል የሚቀበሉት ነበር፣ የማይቀበሉት ነበር። ሄዶ ግን ለውጥ መምጣት ስላልቻለ ጭራሽ ወደ አምባገንነት የተቀየረ የግላዊነትና የቡድናዊነት የተቀየረ ስለሄደ ፓርቲው እኛ ይህንን ስናቀርብ የነበረውን የሪፎርምና የለውጥ ሀሳቦች በሰነድ ደረጃ የተዘጋጁ ስለነበሩ እነሱና ሌሎችም ጭምር በመጨመር ነው አሁን በዚህ ፓርቲ እንዲተገበር እየተንቀሳቀስ ያለ ነው። አመራሩ በሰላማዊ ትግል እስከ መጨረሻው የመዝለቅ ፍላጎት ነው ያለን ያሉ ሲሆን ፈተና ቢገጥመንም ህዝብ ከኛ ጋር ነውና አሸናፊ ነን ብለዋል። በሰላማዊ ትግል ህዝቡን አንቀተን ህዝቡን አንፋተን እነሱም እንዳይቀበል በማድረግ እኛ ሰላም፣ ዲሞክራሲ፣ ልማትና ነጻነት የሚባለውን ነገር እንዲተገበር እናደርጋለን። ፈተናዎች ይኖራሉ። በእርግጥ ቀላል ነገር አይሆንም። በኃይልና በአመት በፈረንጅ ያለመደ ኃይል በሰላማዊ መንገድ ነገሮችን ሁሉ በሰላም ያስኬዳል ማለት አይደለም። ግን ያው ትግል ስለሆነ እኛ ህዝቡን ይዘን እንታገላለን። የቀድሞው የህወሓት ማዕከላዊ ኮሚቴ አባላትና የአሁኖቹ አዲስ ፓርቲ መስራች የትግራይ ፖለቲከኛ አመራሮች አቶ ጌታቸው ረዳን ጨምሮ በአዲስ አበባ እንደሚገኙ ይታወቃል። አመራሮቹ እዚህ ባሉበት ሁኔታ እንዴት በምርጫ ቦርድ የሚፈለጉትን 4000 የሚያህሉ አባላቱን ፓርቲው መሰብሰብ ይችላል ሲል አርትስ ቴሌቪዥን ላቀረበላቸው ጥያቄም አመራሩ 4000 አይደለም 400,000 ሰው በአጭር ጊዜ አባል ይሆናል ሲሉ መልሰዋል። እዛም ስለነበርን በቅርብም እዛ ተንቀሳቅሰን አይተነዋል። በየቦታው ለአባላት ምዝገባም እስከ ሽረት በሸራሮ ሁሉም ትግራይ ክልል ውስጥ ተንቀሳቅሰናል። እኛ አባላት እኛ አመራር አሉ። እዛ ምንም የሚገድባቸው ነገር የለም። እንዳልኩሽ የኃይል አማራጭ አፈና ምናምን ማስፈራሪያ ሊደርስባቸው ይችላል። ግን ምንም ይህን ተቋቁመን መስራት ነው። 4,000 ሳይሆን 400,000 በአጭር ጊዜ ውስጥ መመዝገብ እንችላለን። ሁሉም ፍላጎት እያሳየ ነው። አሁን በተለያየ መንገድ በስልክም በኢንቦክስም በተለያየ መንገድም በሶሻል ሚዲያም እያየነው ነው። ትልቅ ፍላጎት አይተናል። በመጨረሻም አቶ ጣመ ፓርቲያችን ለትግራይ ክልል ህዝብ ይዞት መጥቷል ያሉትን ሀሳብ ተናግረዋል። እኛ ትግራይ ክልል ውስጥ እንዲኖር የምንፈልገው ትክክለኛ ነጻነት፣ የእያንዳንዱ ሰው መብት እንዲጠበቅ፣ በነጻ የፈለገውን ሀሳብ እንዲያራምድ፣ ህግና የህግ የበላይነት እንዲረጋገጥ፣ ሰላምና ዲሞክራሲ፣ ልማት እንዲኖር
የትግራይ ህዝብ አብሮነት እንዲረጋገጥ ከኢትዮጵያ ህዝብ ጋር ያለው የሰላማዊ ግንኙነት እንደ አንድ ክልል ህዝብ ጥቅሙ እንዲረጋገጥለት መብቱ እንዲረጋገጥለት የራስን በራስ የማስተዳደር መብቱ ሙሉ በሙሉ እንዲረጋገጥለትና በኢትዮጵያ ውስጥ ያለው ውክልናም እና አስተዋጽኦም በአዎንታዊ በሆነ መንገድ እንዲገለጽ ከግጭትና ከቆርሾ ውጪ እንዲሆን ከጎረቤት ህዝቦች ከአማራም ከአፋርም ከሌሎች ከትግራይ ውጭ ካሉ ጠቅላላ ከኢትዮጵያ ህዝብ ጋር አንድ ላይ በአንድነት እንዲኖርና በሰላም እንዲኖር ነው የምንፈልገው እኛ። አሰሪዎቻቸው በሚከተሉት ባዕድ አምልኮ የተነሳ አካል ማጉደልን ጨምሮ ከፍተኛ ስቃይ እንደሚደርስባቸው ከሚያንማር የተመለሱ ኢትዮጵያውያን ተናገሩ። ጣቢያችን አርትስ ቴሌቪዥን ያነጋገራቸው ወጣቶች አሰሪዎቻቸው እንዲያሳኩ አድርገው የሰጧቸውን ስራ ማሳካት ካልቻሉ ህይወታቸውን አደጋ ላይ የሚጥል አሰቃቂ ቅጣት ይጠብቃቸው እንደነበረም ተናግረዋል። ሮሃ ግርማ ተጨማሪ አላት። አገር ለቆ መሰደድ፣ በሰው ሀገር በስደት መኖር፣ በስደቱም ውስጥ ክብርንና ህሊናን የሚያዋርድ ፈተናና መከራን መቀበል፣ እስርን፣ እንግልትን፣ ሞትን ጭምር መጋፈጥ በተለያዩ ዘመናት ውስጥ የታየ ቢሆንም ዛሬም ከመሻሻል ይልቅ ችግሩ ብሶበት ይገኛል። በሰላይ ደላሎች ምላስ ተታለው በተለይም በኮምፒውተር ሳይንስና ተያያዥ የትምህርት መስኮች የተማሩ ኢትዮጵያውያን ወጣቶችን ታይላንድና ሚያንማር የመሳሰሉ ደቡብ ምስራቅ እስያ ሀገራት ለአይቲ ስራ በሚል ከሄዱ በኋላ ባልጠበቁት መልኩ ስቃይ እንደገጠማቸው አስተያየታቸውን ለጣቢያችን አርትስ ቴሌቪዥን የሰጡ ወጣቶች ተናግረዋል። ችግሩን የከፋ የሚያደርገው ደግሞ አሰሪዎቹ እንዲያሳኩ ታርጌት አድርገው የሰጧቸውን ስራ ማሳካት ካልቻሉ ህይወታቸውን አደጋ ላይ የሚጥል አሰቃቂ ቅጣት መቀጣታቸው መሆኑን ወጣቶቹ ይናገራሉ። ሪቻርጅ ያደረገ ሰው የተወሰነ ሪቻርጅ እስከ 5000 ምናምን ለነሱ ምንም ናት፣ ምንም አጠቅማቸውም። በቃ እስከ $5000 ሪቻርጅ ያደረገ ሰው እነሱ አይፈልጉም እንደዛ አይነት ነገር ማለት ነው። ተጨማሪ ጨምር ነው የሚባል። እንደዛ አይነት እስከ 5000 ድረስ ሪቻርጅ ያደረገ ሰው አብሮ ከፐኒሽመንቱ ጋር ተካታች ነው፣ ይቀጣል። ኤሌክትሪክ ሾክ በጣም ከባድ ነው። ያን ያልተደረገ ሰው የለም። እኔ ራሱ ደርሶኛል። ሾክ ተደርጓል። ዱላ አለ። አንድ ላይ ይሰበሰቡና 5-6 ነው የሆነ ጠባብ ኦፊስ ላይ ያስገቡሻል። መጫወቻ ያደርጋሉ ማለት ነው። እዛ ውስጥ እምቢ ማለት አይቻልም። ካልሆነ ሌላ ታሪክ ነው። የሆነ እነሱን መሳፈጥ ምናምን ከጀመረ ሞት ነው። ምክንያቱም ከነሱ ጋር ተጣልተሽ የሆነ እንትን ማለት ልትችያለሽ። ግን ሌላ አካል አለ፣ ፖሊሶች አሉ ከውጭ። እነሱ ደግሞ በገንዘብ ነው የሚሰሩት። የዚሁ ሀገር ተወላጆች ናቸው። ለሚደርስባቸው ከፍተኛ ስቃይ ምክንያት ከሆኑት ውስጥ አሰሪዎቻቸው የሚከተሉት ባዕድ አምልኮ መሆኑን የሚናገሩት ወጣቶቹ በዚህም የአምልኮ ስነ ስርዓት ሰዎችን ማሰቃየትና አካል ማጉደል ጥሩ እድል እንደሚያመጣ እንደሚታመን አስረድተዋል። ላክ ነው ብለው ነው ሰዎችን ማሰቃየት፣ መደብደብ፣ ብዙ ነገር ማድረግ እድል ያመጣል ብለው ነው የሚያስቡት። እንደ እድል ነው የሚቆጥሩት እና ኦፊሳችን ላይ ጣዖት አለ፣ ለዛ መስዋዕት ነው ያ ሰው የሚሆነው ማለት ነው። ብዙ ሰዎች በጣም ብዙ ጉዳት ደርሶባቸዋል። ይኸው እንደ እድሉ ነው። ብዙዎቻችን ይኸው በጤና ምናምን መተናል እንጂ ስነልቦና ሳይኮሎጂካሊ አካላዊ እግራቸው ሁሉ የተቆመጠ ሰዎች አሉ እዚያው ውስጥ ማለት ነው። ቦታው ከፍተኛ ጥበቃ ያለው በመሆኑ በራስ አቅም ለመውጣት በጣም አስቸጋሪ ነው የሚለው ባለታሪካችን እኔም በፈጣሪ እርዳታ በራሳቸው እንድወጣ አድርገው ነው መውጣት የቻልኩት ሲል ተናግሯል። ለማምለጥ የሞከረ ሰው ሁለት ምርጫ ነው ያለው። ወይ ሞታለሁ ወይ ደግሞ አመልጣለሁ የሚል ማለት ነው። እንደዛ አይነት ሐሳቤ ነው መጀመሪያ አስቦ ለማምለጥ መሞከር ያለበት። ለማምለጥ በጣም ከባድ ነው፣ አደጋ ነው። ዙሪያውን ፖሊሶች ጥበቃ ናቸው። አጥሩ ደግሞ በጣም ሀይ ነው፣ ሀይቱ ማለት ነው ከፍተኛ ነው እና ለመዝለል ራሱ ይከብዳል። በበር የማይታሰብ ነው። ለማምለጥ ሞክር ቻይናና ማሌዥያዎች ለማምለጥ ሞክረው ነበር የሆነ ጊዜ እና ተይዘዋል። ተይዘው ጠፍራቸው ሁሉም ጥፍራቸውን ነቅሏቸዋል፣ ሙሉ በሙሉ ማለት ነው። ጥፍራቸውን ነቀሏቸው። እንደዛ እየጮሁ ቤተሰቦቻቸው ላይ እየደወሉ ገንዘብ አስገቡ ሲሉ የተወሰነ ገንዘብ አስገቡ። ከዛ በላይ አቅማቸው አልሆን ሲል አይለቁም። ገንዘብ ቢገባም የተባለው ገንዘብ ቢገባም ተጨማሪ ገንዘብ ነው የሚጠይቁት እነሱ ማለት ነው። እንደዛ አይነት ሰው እዚሁ መጫወቻ ነው የሚያደርጉት። የተሻለ ኑሮና ስራ ፍለጋ በዚሁ መንገድ ወደዚህ ቦታ ሄዳ የነበረችና ለወራት በስራ ላይ የቆየች ባለታሪካችን ደግሞ ቀድሞ የሚነገረንና በኋላ የሚሆነው ፍጹም የተለያየ መሆኑን ተናግራለች። ታይላንድ ብዬ ነው የሄድኩት። ታይላንድ ስደርስ ግን
ታይላንድ አልነበረም ወደ ሌላ ቦታ ነበር የተወሰድኩት ያው እኔም ወጣለሁ ብዬ ባቀርኩት ኤሌክትሪክ ሾክ ተደርጊያለሁ ለሞጣት ባደረኩት ጥረት ማለት ነው ችግሩን በመሰረታዊነት ለመቅረፍ ዋነኛው መፍትሄ ከምንጩ ማድረግ በመሆኑ ሚዲያውን ጨምሮ በመንግስትና የሚመለከተው አካል የህገ ወጥ ደላሎችን ምሽግ ለማፈራረስ መስራት እንደሚገባቸው ብዙዎች ይናገራሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከተቃጣባቸው ግዙፍ የድሮን ጥቃት ማምለጣቸው ተነገረ። ፑቲን የኩርስክ ግዛትን ለመጎብኘት በሄሊኮፕተር ሲጓዙ ሄሊኮፕተራቸው ዩክሬን የድሮን ጥቃት ኢላማ ውስጥ ገብታ እንደነበር ክሬምሊን አስታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እንደ ግሪጎሪያኑ አቆጣጠር በ2022 የካቲት ወር አጋማሽ የሩሲያ ታንኮች ወደ ዩክሬን ዘልቀው ሲገቡ ዋና ከተማዋን ኪየቭን ጨምሮ በርካታ ከተሞችን በአጭር ቀናት ውስጥ በመዳፋቸው እንደሚያስገቡ በመተማመን ነበር። ይሁን እንጂ የሞስኮ አለቃ ይህ ህልማቸው ሳይሳካ ምዕራባውያን ሀገራትም እንቅፋት ሆነውባቸው ዛሬ ላይ ደርሰዋል። ቆፍጣናው መሪ ቭላዲሚሮቪች ፑቲን በማይፈታ ፊታቸው ታግዘው በተደጋጋሚ ቢያስጠነቅቁም የምዕራባውያኑ ሀገራት መሪዎች ግን እንዲያውም ይውጣሉት በማለት ሲያሻቸው ኪየቭ ድረስ በባቡር በመጓዝ ፈልጉም ደግሞ የዩክሬኑን ፕሬዝዳንት ሀገራቸው ድረስ በመጥራት የጀግና አቀባበል እያደረጉ ሲያበሳጯቸው ከርመዋል። በተለይም ባዛውንቱ ጆ ባይደን ዘመነ መንግስት የአሜሪካን ምክር ቤት እንደራሳቸው የተመላለሱበት ፕሬዝዳንት ቮሎዲሚር ዜሌንስኪም የልብ ልብ እየተሰማቸው ዩክሬን የናንተን ጦርነት እየተዋጋች ስለሆነ ሳታምነቱ ልትደግፉን ይገባል ሲሉ በተደጋጋሚ ተማጽኖም ጥያቄ ማሰምተዋል። አሜሪካና ጋሮቿን ፍትሃዊ ጦርነት ብለው የሰየሙትን ዘመቻ በመጀመሪያ ቆመው በማጨብጨብ ቀጥሎ መቀነታቸውን በመፍታት ከማን ወገን በግልጽ እንደተሰለፉ አስመሰከሩ። ዩክሬንም በቀላሉ ራሷን ለመከላከል የሚያስችላትን የገንዘብና የጦር መሳሪያ ድጋፍ ከምዕራቡ ዓለም ማግኘት ጀመረች። የኋላ ፕሬዝዳንቷ ከትራምፕ ጋር ዱላ ቀረሽ ሰጣ ገባና መጫጫ ውስጥ ገብተው ከነጩ ቤተ መንግስት ክብራቸውን በሚነካ መልኩ እንዲወጡ ከመደረጋቸው አንስቶ ሩሲያ ያሻትን መሬት ከዩክሬን መውሰድ ትችላለች እስከሚለው የትራምፕ ንግግር ድረስ ዩክሬን አጣብቂኝ ውስጥ እስከ መውደቅ ደርሳ እንደነበር የሚዘነጋ አይደለም። እንዲያ እያለ መልከ ብዙ ሆኖ የቀጠለው ጦርነት በየቀኑ አዲስ ነገር ማሰማቱን ያላቋረጠ ሲሆን አሁን ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከተቃጣባቸው ግዙፍ የድሮን ጥቃት ለጥቂት አመለጡ ይለናል። ክሬምሊንን ጠቅሶ ዴይሊ ሜል እንዳስነበበው ፑቲን ህይወታቸውን ሊነጥቅ የሚችል የድሮን ጥቃት ሊቃጣባቸው የቻለው የኩርስክ ግዛትን ለመጎብኘት በሄሊኮፕተር ሲጓዙ ሄሊኮፕተራቸው የዩክሬን የድሮን ጥቃት ኢላማ ውስጥ መግባቷን ተከትሎ ነው። ይሁንና ሁሉንም ጥቃቶች በመመከት ፑቲን ተሳፍረውባት የነበረችው ሄሊኮፕተር ምንም ጉዳት ሳይደርስባት በሰላም መመለሷን የሩሲያ አየር ኃይል ኮማንደር ዩሪ ዳሽኪን ተናግረዋል ሲል ታስ የተሰኘው የሀገሪቱ የዜና ወኪል ዘግቧል። ምንም እንኳን ፑቲን ከተቃጣባቸው የድሮን ጥቃት ቢያመልጡም እብድ ሲሉ ከዘለፏቸው የትራምፕ ምላስ ግን ማምለጥ አልቻሉም። ለውጭ ዜጎች የማይንቀሳቀስ ንብረት ማፍራት መፈቀዱ ኢኮኖሚ ውስጥ የሚንቀሳቀሰውን ካፒታል ይጨምረዋል ተባለ። ነገር ግን አሁን ካለንበት ነባራዊ ሁኔታ አንጻር ኢትዮጵያን ተወዳዳሪ ሆነው ይመጣሉ ወይ የሚለው ላይ ስጋት እንዳላቸው ባለሙያዎች ገልጸዋል። ብዙነህ እንዳለ ዝርዝር አለው። የሚኒስትሮች ምክር ቤት ባካሄደው 44ኛ መደበኛ ስብሰባው የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ረቂቅ አዋጅ ላይ ተወያይቷል። ይህም የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ህጋዊ አሰራርን መዘርጋቱን የውጭ ካፒታል በሀገራችን ላይ እንዲያውሉ ማበረታታትን ዓላማ ያደረገ መሆኑም ተመላክቷል። በተጨማሪም የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ እንደሚያግዝ እየተጠቆመ ሲሆን ለዜጎች የስራ ዕድል ለመፍጠር ትልቅ ጠቀሜታ እንደሚኖረው ታምኖበታል። ረቂቅ አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍም ተወስኗል። ይህ ረቂቅ አዋጅ እንደ ሀገር ምን ጥቅም ይኖረዋል በሚለው ላይም የዘርፉን ምሁራን አናግረናል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ በነበረው ክልከላ ምክንያት በአፍሪካ ህብረትና በሌሎችም ዓለም አቀፍ ተቋማት እየሰሩ ረጅም ዓመታትን በኢትዮጵያ የሚኖሩ የውጭ ሀገር ዜጎች ቤት እንዳይኖራቸው አድርጎ ቆይቷል ይላሉ። እነዚህ የውጭ ሀገር ዜጎች ያላቸው ሀገራዊ አበርክቶ ከፍ ያለ ቢሆንም መሬት ጨምሮ ቋሚ ንብረትን የሚያፈሩበትን እድል አልነበረም በማለት በመሆኑም ረቂቅ አዋጁ ቢጸድቅ እንደ ሀገር አትራፊ እንሆናለን ይላሉ። ሀገራችን ምናልባት ጥቂት ሀገሮች ናቸው እንደዚህ አይነት ፈቃድ የማይሰጡት። እኔ ራሴ በተባበሩት መንግስታትና ሌሎች ድርጅቶች ውጭ ስኖር በአፍሪካ ቤት መግዛት ይቻላል፣ ኬንያ ቤት መግዛት ይቻላል፣ ማላዊ ቤት መግዛት ይቻላል፣ ዛምቢያ ይቻላል፣ ኒውዮርክ ይቻላል፣ አሁንም ቱርክ፣ ዱባይ፣ ቻይና፣ ዩናይትድ ስቴትስ ሁሉም ቦታ ይቻላል። ሀገራችን ለየት የሚያደርገው ለምን እንደሆነ አላውቅም እስካሁን ድረስ።
እርግጥ በፊት በተያያዥ ላይ ዘመነ መንግስት ልዩ ፈቃድ እየተሰጣቸው እንደዚሁ ንብረት የሚያፈሩ ሰዎች ነበሩ። ግን ከዛ በኋላ በተለይ አሁን አፍሪካ ህብረት ከዓመት በላይ የሰሩ ሰዎች አሉ እዚህ ሀገር። ዓመት በላይ በኪራይ ነው የሚኖሩት እና ቤት አፍርተው እዚህ ሀገር መኖር ነው የሚፈልጉት እና ኢትዮጵያን ካላገቡ በስተቀር ቤት መግዛት አትችሉም ተብሎ ለዛውም ኢትዮጵያን ሲያገቡ በሚስታቸው ወይ በባላቸው ስም ነው የሚገዙት። ይሄ ጥሩ ነገር አይደለም። ምክንያቱም አንዱ መረጋጋት የኢኮኖሚውን ክፍተትም የሚያሳየው ለውጭ ሰዎች መጥተው እዚህ መኖራቸውን እዚህ ማድረግ ሲፈልጉ በተለይም አሁን ከዚህ ከመካከለኛው ምስራቅ በጣም ከፍተኛ የአየር ንብረት ችግር ያለበት አካባቢ እዚህ ኢንቨስተሮች እዚህ ቤተሰቦቻቸውን አምጥተው ቢያስቀምጡ በጣም ደስ ይላቸዋል እና ንብረት መግዛታቸው እኔ ምንም ችግር ያለው አይደለም። አንዴ በውጭ ምንዛሬ ነው የሚገዙት። ስለዚህ የውጭ ምንዛሬ ሀገሪቱ ውስጥ ይገባል። ሁለተኛ ደረጃ ደግሞ እነዚህ ሰዎች እዚህ በሚኖሩበት ጊዜ የህብረተሰቡም ንቃተ ህሊናም ሆነ የእውቀት ደረጃ በእነዚህ ኢንቨስተሮች እና የተባበሩት መንግስታት አፍሪካ ህብረት የሚሰሩ ሰዎች የህብረተሰቡን ንቃተ ህሊናም ከፍ ሊያደርጉት የሚችሉ ተሳትፎ ይኖራቸዋል ብዬ ነው የማስበው። የፖለቲካ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታው በበኩላቸው የውጭ ዜጎች የማይንቀሳቀስ ንብረት ማፍራት መፈቀዱ ኢኮኖሚ ውስጥ የሚንቀሳቀሰውን ካፒታል ይጨምራል፣ ይህንን ተከትሎም የሚሰበሰበውን ሀገራዊ ገቢም ያሳድጋል ይላሉ። ይሁን እንጂ አሁን ካለንበት ነባራዊ ሁኔታ አንጻር ኢትዮጵያውያን ተወዳዳሪ ሆነው ይወጣሉ ወይ የሚለው ላይ ስጋት እንዳላቸው ያነሳሉ። ረቂቅ አዋጁ አንድ የኢትዮጵያ አርሶ አደርና አንድ የቻይና ባለሀብት እኩል ሀብት ማፍራት የሚችሉበትን መብት የሚሰጥ ነው የሚሉት አቶ ሸዋፈራው ይህ ሁኔታን መቋቋም የሚያስችል አቅም ፈጥረናል ብለው እንደማያምኑ ግን ይጠቅሳሉ። ስለሆነም አዋጁ ጥቂት አዘግይተው የሀገሪቱን ሰላምና ጸጥታ በማረጋገጥ ምርትና አገልግሎትን በነጻነት ከቦታ ቦታ መንቀሳቀስ የሚችልበትን ሁኔታ ላይ ብንሰራ ይሻላል ይላሉ። በዚሁ ጉዳይ ላይ ሀሳባቸውን የሰጡት ዶክተር ቆስጠንጢኖስ እንደውም የውጭ ሀገር ዜጎች መምጣታቸው ከውጭ ሀገር ዜጎች የሚገኘውን ተጨማሪ ካፒታል የሚፈጥረውን አቅም በመጠቀም የቤት ችግርን መቅረፍ የሚቻልበትን እድል እንደሚፈጥርም ያብራራሉ። በሀገራችን ላይ ውድድር ይፈጥራል አይፈጥርም የሚባለው አሁን ሀገራችን ውስጥ ቤትም ስንከራይ የሆነ አፓርትመንት ሲገዛ በዶላር ነው የሚጠየቀው። ድሮ ነው እንደውም በብር የሚጠይቅ የለም። ሆቴሎች አሁን በዶላር ነው የሚጠይቁት በቀን ሂሳባችሁ ስንት ነው ሲባል እና የሀገር ውስጥም ኢኮኖሚ አሁን በዛ እየሰራ ያለ ይመስለኛል እና ስለዚህ ምንም አይነት የውድድር ጫና ይኖረዋል የሚል ግምት አይኖረኝም። ይልቁንስ እዚህ መጥተው እነሱ ቤት ንብረት በሚያፈሩበት ጊዜ ሰራተኞች ይቀጥራሉ። አሁን ወደ መካከለኛው ምስራቅ የሚሄዱ ዜጎቻችን እዚሁ ስራ መስራት ይችላሉ ማለት ነው ሀገራችን ውስጥ ሆነው። ዋናው ነገር ግን ምንድነው የውጭ ዜጎች እዚህ ሀገራችን መጥተው ከፍተኛ የኤምባሲ ቁጥር ያላት አዲስ አበባ የተባበሩት ኢኮኖሚክ ኮሚሽን መሰረቱ አዲስ አበባ የሆነ ከ1958 ጀምሮ የአፍሪካ ህብረት መሰረት የሆነች ሀገር ሌሎች ሀገሮች ለውጭ ዜጎች በተለይ ፕሮፌሽናሎች ቤት መግዛት ሲፈቅዱ እኛ አንፈቅድም ማለታችን ለኔ ምክንያት የለውም ብዬ ነው የማስበው እና ጥሩ ነገር ነው ብዬ ነው የማስበው። እንደ ራሴ ስላየሁት ነው። ውጭ በምኖርበት በሄድኩበት ሀገር ሁሉ ገዝቻለሁ እና ሸጬዋለሁ ደግሞ ሲወጣ ደግሞ ጨርሼና ይልቁንም ገበያውን የሚያዳብረው ነገር ነው። እነዚህ ሰዎች መጥተው የተወሰኑ የሪል ስቴት ሀብቶቻችን ሊገዙ ይችላሉ። ሲወጡ ደግሞ ሸጠው ይሄዳሉ። እንደውም ቋሚ አይደለም ሀገራቸው ይሄዳሉ ጥሮታ ሲወጡ። ምናልባትም ከቆዩም እዚህ ቅድም እንዳልኩት ለህብረተሰቡ ትልቅ ጸጋ ነው የሚሆነው። ምክንያቱም እነሱ ያላቸው ልምድ፣ ክህሎት፣ እውቀት ለህብረተሰቡ እያካፈሉ የሚኖሩበት ሁኔታ ይኖራል። አዲሱ ረቂቅ አዋጅ በዘርፉ ባለሙያዎች የተለያዩ አመለካከቶች ቢንጸባረቁበትም ለኢትዮጵያ ኢኮኖሚ ተጨማሪ እድሎችን ይዞ እንደሚመጣና የውጭ ምንዛሬ ገቢንም ሊያሳድግ እንደሚችል ተስፋ ተጥሎበታል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ህወሓት ከህጋዊ ፓርቲነት በተሰረዘ በቀናት ልዩነት በነጌታቸው ረዳ ይመራል የተባለ ስምረት የተሰኘ ፓርቲ ጊዜያዊ ምዝገባ ማከናወኑ እያነጋገረ ይገኛል። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
በተረት ጭምር ያሳደግነውን ሙሰኝነት በአንድ ጊዜ ማጥፋት ያስቸግራል ሲሉ ከንቲባ አዳነች አቤቤ ተናገሩ። ሪፖርተራችን ዮርዳኖስ አበበ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከንግዱ ማህበረሰብ ተወካዮች ጋር በተደረገው ውይይት ላይ የሰጧቸው ምላሾች ያካተተ ዘገባ ታስቃኝናለች። የአዲስ አበባ ከተማ የንግዱ ማህበረሰብ ተወካዮች በ7 ዓመታት በፖለቲካ በኢኮኖሚያዊና በማህበራዊ ዘርፎች ላይ የተገኙ ስኬቶችን በተመለከተ ከከተማው ከፍተኛ አመራሮች ጋር ውይይት አድርገዋል። በዚህም የውይይት መድረክ ላይ የንግዱ ማህበረሰብ በከተማዋ ላይ የሚካሄደው መሰረተ ልማት አንድ አካል በመሆኑና የመጣ ባለው ለውጥም ደስተኛ መሆኑን ሲገልጽ ተስተውሏል። በሌላ በኩል ግን በአሰራር ሂደቶች ላይ አሉ የተባሉ ክፍተቶች የተነሱ ሲሆን የሽያጭ ደረሰኝ አለማግኘት፣ የጉቦ መስፋፋት፣ በአምራች ኢንዱስትሪው ዘርፍ የማስፋፊያ ጥያቄ፣ የተቋማት አገልግሎት ሊሻሻል ይገባል የሚሉና ሌሎች ጉዳዮችም ለጥያቄ ቀርበዋል። የንግዱ ማህበረሰብ ተወካዮች ላነሷቸው ለእነዚህና መሰል ጥያቄዎች ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለውጡን በተመለከተ ከተሳታፊዎች ለተነሳው አበረታች ሀሳብ መሰረተ ልማቱ ከእናንተው በተሰበሰበው ግብር ለእናንተው ጠቃሚ በሚሆን መልኩ በትብብር የተከወነ ነው ሲሉ ገልጸዋል። ክፍተት ተብለው ለተነሱ ሀሳቦችም ከተማ አስተዳደሩ ከልማቱ ጎን ለጎን ትኩረት ሰጥቶ እየሰራባቸው የሚገኙ ጉዳዮች መሆናቸውን አብራርተዋል። ተቋማትን ሪፎርም እያደረግን ነው። ተቋማትን ብቻ ሳይሆን ሰራተኞቻችንን ከእናንተ በላይ ያመናል። ክፍተቱ በጣም እየጣርን እንቅልፍ እያጣን፣ በሌላ በኩል ደግሞ አገልግሎት አሰጣጥ ላይ ያለው ልምምድ በፍጥነት መላቀቅ አለመቻል ያመናል። እንዲለወጥ ነው የምንፈልገው። እንደዛ ከሆነማ ለምን እንደዚህ እንለፋለን? እንዳይለወጥ ችላ የምንለው ጉዳይ ቢሆን ኖሮ ለምን እንደዚህ እንለፋለን? እንዲለወጥ ነው የምንፈልገው። ለዚህ ነው ፈተና እየሰጠን ገና እንደጀማሪ ስንት ዓመት ተቀጥሮ ሲሰራ የነበረን ሰራተኛ ፈተና እየሰጠን መልሰን እየመደም እንደገና ስልጣና እያስገባን ግማሾቹን ደግሞ እየቀጣን እየመራን ያለነው። በገቢዎች ቢሮ ብቻ እኮ ዘንድሮ የተቀጣውን በየጊዜው ሚዲያ ላይ እናወጣ ያለ ስሙን አጋልጠን ፎቶውን አጋልጠን ተከታተሉ እንጂ ከነ ፎቶ እጅ ከፈንጅ ሲያዝ እጅ ከፈንጅ ብለን ካልሆነ ደግሞ በመረጃ ሲደርስበት መረጃውንና ፎቶግራፉን አውጥተን እያጋለጥን ነግበኔ እንዲባል ማለት ነው። ሰው እንዲጠነቀቅ እሱ መቅጣት ብቻ ሳይሆን ሌላውም እጁ እንዲታቀብ ለማድረግ ነው። በአንድ አመት ውስጥ 160 ሰው ያክል መቅጣት ቀላል ነገር እንዳይመስላችሁ። የታገልን ነው፣ ለውጥ እያመጣንበትም ጭምር ነው ያለነው። ጉቦን በተመለከተም ለተነሳው ጥያቄ ሰጪ ከሌለ ተቀባይ የማይኖር በመሆኑ በቅድሚያ የንግዱ ማህበረሰብ ለአሰራሩ በር የሚከፍቱ ሂደቶችን በማስተካከል ኃላፊነቱን ሊወጣ ይገባል ብለዋል። ሌብነት፣ ጉቦኝነት በተረት ጭምር ያሳደግነው አይደለ? ባንዴ እንዴት ይነቃል? በተረት ጭምር እኮ ነው ያሳደግነው። በተለይ መንግስት ቤት መግባት ለመዝረፍ እንደሆነ እየተናገርን እየዘመርን እየዘፈን ያሳደግነውን ባንድ ጊዜኛ እንዴት እንንቀለው? ሲሾም ያልበላ እየተባለ የተተረተበትን እንትን ነው። ዲፕ ሩትድ ነው። ልምምዱ ቀላል አይደለም። ምቹ ሁኔታ ካገኘ ለመስረቅ የሚጥር የሚሰርቅ ብዙ እንዳለ እናውቃለን። ከነሱ የተነሳ ደግሞ ቅድም ስትናገሩ እንደነበረው ሌሊትና ቀን እንቅልፍ አጥተው የሚሰሩ የሚያገለግሉ ቆመው ተቀብለዋቸው ቆመው የሚሸኙዋቸው አመራሮቻችንና ሰራተኞቻችን አብረው ስማቸው ይጠቁራል። ይሄንን ለይተን ካልወቀስን በጣም የሚያገለግሏቸው ሞራላቸው ይነካል። ሰው ከጥቅሙ በላይ ሞራል ይገነባዋልና ችግር ያለባቸውን ደግሞ ጠንክራቸው አጋልጣቸው ካልሰጣችሁን ችግሩ ይከርምባቸዋል። ይሄ ሰጪ ከሌለ ተቀባይ ከተገኘ የሚባለውን አሁንም እንለዋለን። አታሽሹት፣ ከናንተ አታርቁት። ግዴላችሁ መሰረታዊ ለውጥ ትፈልጉ የለ ከፈለጋችሁ እንስማማና ትንሹ ጣውረር ሲያጋጥማችሁ ተቋቋሙት። ጨከን በሉ። ጨከን ብላችሁ መብታችሁን ለማስከበር ጥረት አድርጉ። በአጠቃላይ የንግዱ ማህበረሰብ ክፍተቶች ናቸው ብሎ ያነሳቸውን ጉዳዮች ለመሙላት በከተማ አስተዳደሩ የተከወኑ ካሉ ስራዎች በተጨማሪ አሰራሮችን ማዘመን ቀዳሚው አማራጭ መሆኑ በመድረኩ ላይ ተገልጿል።
በጣቢያችን ከሚተላለፉ ፕሮግራሞች መካከል በእናንተ በተመልካቾቻችን እጅግ ተወዳጅ እንደሆነ በልዩ ልዩ መንገዶች የምትነግሩን ዘጠናዎቹ የተሰኘው ፕሮግራማችን ያሰናዳውን አዝናኝ ቆይታ እናስመለክታችኋለን። ቀጨኔ በመወለዴ ግን በጣም ደስተኛ ነኝ። በማርያም እግዚአብሔር ተው እንጂ ሆዴ ታገስ እንጂ በዱቤ የሚያስቸግር ሰው አለ? ኧረ በለው ዱቤማ ምን የታወቀ ከ1 ብር እስከ ጀምሮ እስከ 500 ብር ዱቤ የሚጠይቅ ሰው አለ። 14 ዓመት ሰርቻለሁ። በድለላ ነው የምታወቀው። ከቤ ይባላለሁ። ታክሲ ስራ መሄጃው አውራው መንገዱ ላይ ነው የቆምኩት። የት? ቀጨኔ። የቀጨኔ አድባር ሴት ነች እና ትቀናለች። ፀሐይ ትባላለች። አለው ከጀርባ የሆነ ነገር አለው። የማነ ንጋቱ አብቶል ወልደ ስላሴ ንጉሴ። አንዴ ካልደገምኩ አለቀህ። ጥላውን ገስሰ እንኳን ሾሎ ያነጭ ጠላ ያለው ቀጨኔ። እንግዲህ ከቀጨኔ ላልመጣ እችላለሁ። ቀጨኔ ምድር ላይ ተክያለሁ ሙዝ የሚበላ ሳይሆን የሚወዛወዝ በልልኝ። የዚህ ሳምንት የዘጠናዎቹ እንግዶች ቀጨኔ ሰፈር ነዋሪዎች ናቸው። ሙሉ መሰናዶውን በሚሊዮኖች የሚቆጠሩ ተከታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን። በዚህ ወደ ቀጣዩ ዜናችን እናልፋለን። ከ3 አስርት ዓመታት በኋላ ግንቦት 20 የሥራ ቀን ሆኖ ይውላል ተባለም። የሚኒስትሮች ምክር ቤት ባሳለፍነው ዓመት የህዝብ በዓላትንና የበዓላትን አከባበር ለመወሰን የተዘጋጀውን ረቂቅ ህግ ለዓመታት ብሔራዊ በዓል ሆኖ የቆየው ግንቦት 20ን አስመልክቶ ምንም አይነት እውቅናን አልሰጠም። ምክር ቤቱ ታህሳስ ወር ላይ ባደረገው ስብሰባ ረቂቅ አዋጁን አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቶታል። ይህ አዋጅ በህዝብ እንደራሴዎች ምክር ቤት ከጸደቀ በኋላ ግንቦት 20 ብሔራዊ በዓልነቱ እንደሚቀርም ተገልጿል። በዚህ አዋጅ መሰረትም ኢህአዴግ የደርግ ስርዓትን ያስወገደበትን የግንቦት 20 በዓል ካሌንደር ስለማይዘጋው ከ34 ዓመታት በኋላ ዘንድሮ በይፋ የሥራ ቀን ሆኖ ይውላል ተብሏል። በሌላ በኩል የዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን ባወጣው መግለጫ 34ኛውን የግንቦት 20 በዓል በልዩ ልዩ ዝግጅቶች ለማክበር ዝግጅታቸውን መጨረሳቸውን ገልጿል። ክቡራን ተመልካቾች አሁን ሰዓቱ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ነው። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የዕለተ ማክሰኞ የምሽት ስፖርታዊ መረጃዎቻችንን ከሀገር ውስጥ እንጀምራለን። ከ31 ዓመት በኋላ ሀገራችንን ወደ አፍሪካ ዋንጫ በማስገባት ታሪክ የሰሩት ተጫዋቾች ዳግም በአሰልጣኝነት ሌላ ታሪክ ለመስራት እየተዘጋጁ እንደሚገኙ አዳነ ግርማ ለአርትስ ቴሌቪዥን ገለጸ። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር በፋስት ትራክ የቢ ዲፕሎማ ስልጠና በ4 ዙር ለ6 ወራት 25 አሰልጣኞችን አሰልጥኖ ማስመረቁ ይታወሳል። ከነዚህ ስልጠናውን ከወሰዱት አሰልጣኞች መካከል የሆነው የቀድሞ ብሔራዊ ቡድን ታሪካዊ ተጫዋች አዳነ ግርማ ስልጠናውን የወሰዱት ተጫዋቾች በተጫዋችነት የሰሩትን ታሪካዊ ስራ በአሰልጣኝነትም ለመድገም ከፍተኛ ተነሳሽነት ላይ ይገኛሉ ሲል ተናግሯል። ትልቅ መነሳሳት አለ። ያው አሰልጣኝነት የተለየ ቢሆን በተጫዋችነት ህይወታችን ትልቅ ታሪክ ሰርተናል። አሁንም በአሰልጣኝነቱ ለመስራት ደግሞ በጣም በየጊዜው ኳሱ እየተለወጠ ነው ያለው። አፕዴት መሆን መቻል አለብን። ያው ዓለም በሚከተለው መንገድ ሄደን ራሳችንን በደንብ ከዚህ በላይ አብቅተን ጥሩ ወጣቶችን መፍጠር አለብን። እኛ በህብረታችን ያ ቡድን ካስታወስከው ከ31 ዓመት በኋላ ያለፈውን ቡድን ካስታወስከው በጣም ትልቅ ህብረትና መተባበር ነበር። ተጫዋቹ አክሎ ይህ የሀገራችንን እግር ኳስ ከማሳደግ አንጻር ያለውን ሚና በመግለጽ ስልጠናውን ያዘጋጀውን የኢትዮጵያ እግር ኳስ ፌዴሬሽንን አመስግኖ እርሱም ለወደፊት ጥሩ አሰልጣኝ ሆኖ ለመምጣት እየሰራ እንደሚገኝ ተናግሯል። ፌዴሬሽኑ ይህንን ችግር ይቀርፋሉ ብሎ እንደ መፍትሄ አምጥቶ ይህንን ፋስት ትራክ ስላዘጋጀ በጣም ማመስገን እንፈልጋለን። በጣም እና ትልቅ ስራ ነው የተሰራው። አዎ የተማርኩት ለማሰልጠን ነው። አሁን የምሰራው በእርግጥ ኮቺንግ ስታፍ ውስጥ አለሁበት። አሁን የቡድን መሪ ነኝ። ነገሮችን በችኮላ ማድረግ እፈልግም። አሁን ብዙ የተማርኳቸው አሁን አራተኛ ዓመቴ ነው ይሄ ቡድን መሪ ላይ እና በኮቺንግ ስታፍ ውስጥ ካለው 4ኛ ዓመቴ ነው። በጣም ብዙ ልምድ ቀስሜያለሁ። በተጫዋችነት ልምድ አለኝ። ግን ነገሮች ተጣጥፌ እንትን ማለት አልፈልግም። እንደ እግዚአብሔር ፍቃድ ግን ወደፊት አሁን ላይ አዳነ ግርማ በቅዱስ ጊዮርጊስ ክለብ ውስጥ በአሰልጣኝነት ቡድን አባል ውስጥ እየሰራ ይገኛል።
የ31ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ሁለት መርሃ ግብሮች ሲካሄዱ መቀለ ሰባ እንደርታ ከ5 ጨዋታዎች በኋላ ከድር ጋር መታረቅ ችለዋል። ሁለቱን ላለመውረድ ትንቅንቅ እያደረጉ ያሉ ክለቦችን ያገናኘው ጨዋታ በመቀለ ሰባ እንደርታ አሸናፊነት 2-1 መጠናቀቅ ችሏል። ይህም ለመቀለዎች የዓመቱ 6ኛ ድላቸው ሲሆን ለሰውል ሽሮዎች በአንጻሩ 13ኛ ሽንፈታቸው ሆኖ ተመዝግበዋል። ውጤቱን ተከትሎ መቀለ ሰባ እንደርታ ነጥቡን 33 በማድረስ በነበረበት 15ኛ ደረጃ ላይ መቀመጥ ሲችል ሰውል ሽረ በበኩሉ አስቀድሞ ከሊጉ መውረዱን ያረጋገጠውን ውልዋሎ አዲግራት ዩኒቨርሲቲን ብቻ በመብለጥ በ22 ነጥቦች ከሊጉ መውረጃ በር ላይ ይገኛል። በሳምንቱ የመጨረሻ ጨዋታ ምሽት 12 ሰዓት ላይ በአንድ ነጥብ ብቻ ተበላልጠው የሚገኙት ሐዋሳ ከተማ ከፋሲል ከነማ ያገናኘው ጨዋታ በአንዳቸው ውጤት መጠናቀቅ ችሏል። ሁለት ቀይ ካርዶች በተመዘዙበት ጨዋታ አጼዎቹ በመጨረሻ ደቂቃ ባስቆጠሩት ግብ ከሐይቆቹ ጋር ነጥብ ተጋርተው ወጥተዋል። የሐዋሳ ከተማን ግብ የሊጉ ኮከብ ግብ አስቆጣሪ አሊ ሱሌማን በ64ኛው ደቂቃ ሲያስቆጥር የአጼዎቹን የአቻነት ግብ አንጋፋው አጥቂ ጌታነህ ከበደ በ95ኛው ደቂቃ አስቆጥሩ ለቡድኑ ወሳኝ አንድ ነጥብ ገኝቷል። በጨዋታው መጠናቀቂያ ደቂቃ ላይ በተፈጠረ ግርግር በፋሲል ከነማ በኩል ሀብታሙ ተከስተ እንዲሁም በሐዋሳ ከተማ በኩል አጥቂው እስራኤል እሸቱ በፈጠሩት ሰጣ ገባ ምክንያት በቀይ ካርድ ከሜዳ ተሰናብተዋል። የ31ኛ ሳምንት መርሃ ግብሮች ሲጠናቀቁ ሊጉን ኢትዮጵያ መድን በ60 ነጥብ ሲመራ ኢትዮጵያ ቡና በ6 ነጥቦች አንሶ በሁለተኝነት ይከተላል። ከባህር ማዶ ወዳገኘናቸው መረጃዎች ስንሸጋገር ፖርቹጋላዊው የአልናስር አጥቂ ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግ ፍጻሜ ካገኘ በኋላ ከአልናስር ጋር የሚያደርገውን ጉዞ እንደሚያጠናቅቅ ፍንጭ ሰጥቷል። አልናስር በሳውዲ ሊግ የመጨረሻ ጨዋታቸው በአልፋቲ 3-2 ሽንፈትን ያስተናገደ ሲሆን ሽንፈቱ አልናስር ከአልኢህታድ እና አልሂላል ቀጥሎ በሶስተኛ ደረጃ ሲያጠናቅቅ ይህም ለቀጣዩ ውድድር ዘመን ለሚያደርገው የኤፍሲ ቻምፒየንስ ሊግ ተሳትፎን ሊያሳጣው ችለዋል። የአልናስር 24-25 የውድድር ዓመት ያለ ዋንጫ ቢጠናቀቅም ክርስቲያኖ ሮናልዶ ግን ሪከርዶችን መስበሩን ቀጥሏል። በመጨረሻ መዝጊያ ጨዋታ ያስቆጠራትን ግብ ተከትሎ በሳውዲ ፕሮ ሊግ ለሁለተኛ ተከታታይ ዓመት ኮከብ ግብ አግቢ ሆኖ ማጠናቀቅ ሲችል በክለብ እግር ኳስ ያስቆጠራቸውን ግቦች ወደ 800 በማሳደግ አዲስ ታሪክ ጽፏል። ከመጨረሻው ፊሽካ በኋላ ብዙም ሳይቆይ ሮናልዶ በማህበራዊ ሚዲያ ላይ ካጋራው መልእክት በኋላ በርካታ ሚዲያዎች ሮናልዶ ከአልናስር ጋር ሊለያይ ይችላል የሚሉ መላምቶችን እያስቀመጡ ይገኛሉ። ከአልናስር ጋር ያለው ኮንትራት በቅርቡ የሚጠናቀቁ የ40 ዓመቱ አጥቂ ከክለቦች ዓለም ዋንጫ ጋር በተያያዘ ተሳታፊ ቡድኖችን ለማግኘት ከበርካታ ክለቦች ጋር ውይይት እያደረገ ይገኛል ተብሏል። ለዚህም ተመራጩ ክለብ የቀድሞ ቤቱ ሪያል ማድሪድ ሊሆን ይችላል እየተባለ ይገኛል። በዚህም ክርስቲያኖ ሮናልዶና ሊዮኔል ሜሲ በአንድ የክለቦች ዓለም ዋንጫ ለመጨረሻ ጊዜ ሊገናኙ እንደሚችሉ እየተገለጸ ይገኛል። የፊፋ ክለቦች ዓለም ዋንጫ በአሜሪካ ሲካሄድ ከዓለም ዙሪያ 32 ቡድኖች ይሳተፋሉ። የባርሴሎናው ኮከብ ላሚን ያማል በክለቡ እስከ 2031 የሚያቆየውን አዲስ ውል ተፈራርመዋል። በዚህ ዓመት ከቡድኑ ጋር የሶስትዮሽ ዋንጫ ያሳካው 17 ዓመቱ ታዳጊ በካታሎኖቹ ቤት ለተጨማሪ ዓመታት እንደሚቆይ ተነግሯል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ተጫዋቹ በቀጣይ ዓመት በባርሴሎና ታሪካዊውን የሊዮኔል ሜሲ 10 ቁጥር ማሊያ እንደሚረከብ ይፋ ተደርጓል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘሁ።